ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ። ስለዚህ እኔ ልጸልይላቸው እያለ ይጸልይልናል ብለን የተረጎም ነው አይደለም። እያገዘን ነው፣ ምክንያቱም እኛ ደካማ ነን ብለን የተረጎም ነው አይደል? ወደ ጌታ ኢየሱስም ስንመጣ ጌታ ኢየሱስ ክርስቶስ ስለኛ መከራን ተቀብሏል፣ ሞቶልናል፣ ተነስቷል፣ ትንሣኤን ሰጥቶናል፣ በአብ ቀኝ ተቀምጧል። ከተቀመጠ በኋላ እንኳን ምን አላደረገም? ለኛ ያለውን ፍቅሩን አልተወም። አሁንም ይወደናል፣ አሁንም ያግዘናል። በዕለተ ዓርብ የሰራውን የማዳን ስራ አሁንም እንደዛ እንደ ዕለተ ዓርብ መያዝ፣ መገረፍ፣ ደሙን ማፍሰስ፣ መሞት ሳይጠበቅበት አንዴ ባደረገው ለዘላለም ያድነናል። ስለዚህ ጠበቃነቱን፣ አጋዥነቱን፣ አዳኝነቱን ነው የሚያመለክተው ማለት ነው። እኛ የምንረዳው እንደዛ ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለኛ ይማልድልናል የሚለው የጳውሎስ ገለጻ እገዛውን፣ ፍቅሩን፣ ማዳኑን የሚያመለክት ነው ማለት ነው። ግልጽ ነው። ለምሳሌ ለባህሪ የማይስማማ ሆኖ ለእግዚአብሔር የተነገሩ ቃላቶች አሉ። ልክ እግዚአብሔር ተጸጸተ እንደሚለው ማለት ነው። እግዚአብሔር ተጸጸተ የሚል ቃል አለ። ለባህሪው ይስማማሉ ስንል አይስማማም። ምክንያቱም መጸጸት የሰው ነው። እዛው መጽሐፍ ላይ ኦሪት ላይ አይ ቲንክ ዘሌዋውያን ላይ እግዚአብሔር ይጸጸት ዘንድ የሰው ልጅ አይደለም ይላል አይደል? ዘሌዋውያን ወይ ዘኍልቍ፣ ጥቅሱን ከተሳሳትኩ እንግዲህ ይቀርበሉ። የምታስታውሱት ደግሞ ከታይ ጻፉት። እግዚአብሔር ይጸጸት ዘንድ የሰው ልጅ አይደለም። ስለዚህ መጸጸት የሰው ልጅ እንጂ እግዚአብሔር አይደለም። ግን ደግሞ ተጸጸተ ተብሎ ተነግሮለታል። ለምንድን ነው እንዲህ ተነገረለት? የመጀመሪያው ከአውዱ አንጻር የሰውን ክፋት ለማሳየት ነው። ሁለተኛ ምንድን ነው የተጻፈው ለሰው አይደለ? ሰው በሚገባው ቋንቋ ሙሴ ሲጽፍልን እንመለከታለን። ግን ቃል በቃል ይዘን ለባህሪው መጸጸትን አልተናገርንም አይደለ? ልክ እንዲሁ የትኛውንም የመጽሐፍ ቅዱስ ሐሳብ ለባህሪ ሰተን መተርጎም ማይኖርብን ጊዜ አለ ማለት ነው። ልክ እንደዚህ ትርጓሜ የሚፈልጉ ነገሮች አሉ ልላችሁ ነው። ከዛን እንደዚህ ይላል፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀን ሙሉ እንገደላለን። ገዳይ የነበረው ጳውሎስ ነው እንዲህ የሚለው እና የመንፈስ እንትኑ ደስ የሚለው ይሄን ነው። በኩራት ክርስቲያን እንዲህ በኩራት በእግዚአብሔር ላይ ተማምኖ መናገር እንደሚችል ያሳየናል ማለት ነው። ስለ አንተ ቀኑ ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ብሎ ይናገራል ማለት ነው። የክርስቶስን ቤዛነት ምንመለከትበት ነው። ሮሜ 8:34 ላይ ያለው እገዛውን ምንመለከትበት ነው ማለት ነው። ደግሞ እንደዚህ ይለናል ጴጥሮስ በመልእክቱ ላይ አንደኛ ጴጥሮስ ምዕራፍ 3 ላይ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። ተመልከቱ፣ የክርስቶስን ቤዛነት ነው እየነገረን ያለው። ይህንን የምነግራችሁ ያው ሁላችሁም እሺ እግዚአብሔር ያክብርልኝ። ዘኍልቍ 23:19 ላይ ትክክል እና ቀደም ያልኳችሁ ማለት ነው ይጸጸት ዘንድ የሰው ልጅ አይደለም የሚለው ጥቅስ ነው። እና የክርስቶስን ቤዛነት ለይተን ባወቅን ቁጥር በቤተ ክርስቲያናችን ያለው በተለይ ከቅዱሳን ጋር ያለው ትምህርት ጥርት ብሎ ነው የሚገባ። ሰው የክርስቶስን ቤዛነት በቅጡ ሳይረዳ ነው ነገረ ቅዱሳን ላይ ያለን ትምህርት ግራ የሚያጋባው ማለት ነው። ግራ የሚያጋባው ካለው የመረዳት ክፍተት አንጻር ነው። ስለዚህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች ግን አንድ ጊዜ በኃጢአት ምክንያት ሞቷል። በኃጢአታችን ምክንያት ነው የሞተው ብሎ ይናገራል። ስለ ቤዛነቱ የሚናገር ሌላ ጥቅስ እንመልከት። ኤፌሶን 1 ላይ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ስም ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ከምን አንጻር እንደሆነ ታውቁታላችሁ። ብዙ ጊዜ እንትን ስለተባባልን ማለት ነው። ከዚህ ላይ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ቅድም 29 ሮሜ 8:29 ላይ ባየነው ማለት ነው። ሮሜ 8:29 ላይ ባየነው መሰረት ነው ይሄ የሚፈታው ማለት ነው። አስቀድሞ ያወቃቸውን በሚለው በበጎ ፍቃዱ እንደወደደ
በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም አለ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው አለ። አያችሁ፣ በውድ ልጁ ነው ምን ያገኘ ነው? የኃጢአት ስርየት ያገኘ ነው፣ በቤዛነቱ ማለት ነው። ይህን ይነግረናል። ቀደም ያልኳችሁ ደግሞ በመስቀል ላይ መሞቱ ክርስቶስ ስለኛ የከፈለውን ውድ ዋጋ ያሳያል። ገላትያ 3 ላይ ምን ይለናል? ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ተመለከታችሁ? በእንጨት የሚሰቀል የተረገመ ነው። አሁን ስለ ሰዎች የተከፈለ ዋጋ ነው፣ ስለ ራስ አይደለም። ክርስቶስ ስለ ራሱ አይደለም። እርሱማ ንጹሕ ነው፣ ነውር የሌለበት ከኃጢአተኞች የተለየ አይደል የሚለው ጳውሎስ ዕብራውያን መልእክቱ ላይ። ስለ ራሱ አይደለም ግን ስለ እኛ ነው። እርግማን የሆንን እኛንን የእኛን እርግማን ሊያነጻ ግን እሱ ስለኛ እርግማን ሆኖ ይላል። ተለውጦ ማለት አይደለም፣ ይዞ ማለት ነው። እርግማናችንን ያዘ። የባህር ይድፈት የለበትም፣ ግን የእኛን እርግማን ያዘ፣ ተሸከመ። ከዛ በመስቀል ላይ ወጣ። የተረገሙ የሚሰቀሉበት ላይ ክርስቶስ ታየ። እኛ እንታይበት ዘንድ የሚገባን በእኛ ላይ የተፈረደውን ማለት ነው እርሱን እሱ ተሸከመው፣ ጌታ ኢየሱስ ክርስቶስ። የክርስቶስ ፍቅር ይለያል። ክርስቶስ ፍቅር ነው ስንል ለቃላት ማሳመር አይደለም፣ ወይም ደግሞ እንዲሁ ዝም ብሎ በቃላት ብቻ የተነገረ አይደለም። በህይወት የተመሰከረ በህይወት የተገለጠ ፍቅር ነው ማለት ነው። ስለዚህ ስለኛ እርግማን ሆኖ ሲል እርግማናችንን የያዘ ማለት ነው። እንዲሁም ደግሞ ማርቆስ ላይ የማርቆስ ወንጌል ምዕራፍ 10 ላይ እንደዚህ ይላል፣ ቁጥር 44 ላይ ከእናንተም ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። ከእናንተ ማንም ፊተኛ ለመሆን የሚወድ ቢኖር ምን ይሁን? የሁሉ ባሪያ ይሁን። ተመልከቱ፣ ሰው ከፊት ለፊት ሆኖ ግንባር ላይ መሆን የሚፈልግ ማለት የበላይ መሆን የሚፈልግ ሰው ካለ ከኋላ ነው መጀመሪያ ያለበት። በሂደት ነው የሚመጣው ማለት ነው። በክፉ መንገድ በምናምን በአቋራጭ የመጣ ፊት ለፊት መሆን ውርደት አለው። ስለዚህ ከታች ትህትናን እየተማረ መንፈሳዊነትን እየተማረ ነው መሄድ ያለበት። ለዛ ነው በውዳሴ ማርያማችን ላይ ትዕቢተኞችን ያዋርዳል የተባለው። በትዕቢት የመጣ አንደኝነት ወደኋላ ስለሚመልስ ማለት ነው። ስለዚህ ፊተኛ መሆን የሚወድ ባሪያ ሆኖ ነው መጀመሪያ ያለበት። ስለዚህ ባሪያ ይሁን። ስለዚህ እሱ ባሪያ ሆኖ ሲጀምር እግዚአብሔር ያከብረዋል፣ ፊተኛ ያደርገዋል ማለት ነው። ከዛ እንዲህ ይላል፣ እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። ስለዚህ ክርስቶስ ለብዙዎች ቤዛ ሊሆን ነው የመጣው። ስለዚህ የክርስቶስ ቤዛነት ይሄ ነው። በምን የተደረገ? በደም ዋጋ የተደረገ። ጢሞቴዎስ ላይ ደግሞ እንዲህ ይላል፣ አሳጥረዋለሁ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። መካከለኛ ነው ሲል ምን እያለን ነው? አስታራቂ ነው እያለን ነው። እውነት ነው፣ እንቀበለዋለን። ፍጹም ሰው ፍጹም አምላክ ነው እያለን ነው። ከሁለቱም ወገን የሆነ ማለት ነው። ሁለት ነው ግን አይደለም፣ አንድ። በአምላክነቱ ከአብ ጋር አንድ የሆነ በሰውነቱ ከኛ ጋር አንድ የሆነ ማለት ነው። መካከለኝነት ይሄ ነው። አስታራቂ ነው፣ ትክክል። አስታራቂ ብለውም የሚፈቱ አሉ፣ ትክክል ነው። በቤተክርስቲያናችን ነው መካከለኝነቱ አስታራቂነቱን እንደሆነ ይታመናል። ይህን እናምናለን። ከዛ እንደዚህ ይላል፣ ራሱን ለሁሉ ቤዛ ሰጠ። ቁጥር 6 ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ስለዚህ ራሱን ለሁሉ ምን አድርጓል? ቤዛ ሰጥቷል። ከዛ እንዲህ ይላል ጳውሎስ፣ እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ አልዋሽም አለና ስለ ምንነቱ መሰክር ዘንድ ተጠራው አለ። ስለ ቤዛነቱ አሁን ቤዛነቱን ከመናገር አዳኝነቱን ከመናገር ይልቅ ይለምናል ለማለት ሰው በጣም ይጣደፋል። የልዩነታችን ምንጭ የሆነ እንደዚህ አስመስሎ ለመናገር ይሞክራል። ይሄ ስህተት ነው። ሐዋርያቱ ቤዛነቱን አዳኝነቱን እንዲሰብኩ እንዲያስተምሩ ነው አደራ የተቀበሉት። ያደረጉትም ይህንን ነው። ከዛን ዕብራውያን ምዕራፍ 1 ላይ ደግሞ ይላል፣ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ። ለአባቶች በምን ይናገር ነበር? በነቢያት። ከዛስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ።
እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በምኑ ተቀመጠ? በግርማው ቀኝ። ቀኝ ምንድን ነው? ክብር። ሁሉን በምኑ ፈጽሞ? በስልጣኑ ቃል። ስለዚህ ክርስቶስ የሚያቅተው ነገር ሆኖ ኖሮ በልመና እንደዛ አድርጎ ነው የተቀመጠው በአባቱ ቀኝ አይደለም። ራሱን ቤዛ በማድረግ ይህስ በስልጣኑ የተደረገ ነው። ጌታ ኢየሱስ እንደ ሰውነቱ ሲለምን ብታየው ወደ አባቱ ያደረገው የስልጣን ንግግር ነው። አባትና ልጅ ተነጋገሩ ብለህ እንጂ እንደ አንድ ቅዱስ እንደ አንድ ጻድቅ መልስ የሚጠብቅ ጌታ እንዲያደርግላቸው ብሎ እስኪደረግ የሚጠብቅ አይደለም። ምክንያቱም በአምላክነቱ ከአብ ጋር የሚተካከል ነው። ይህን መለየት ያስፈልጋል። ስለዚህ ምን አለ? ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ዕብራውያን 7 ላይ ደግሞ እንዲህ ይላል፣ እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ክርስቶስ ኃጢአት አለበት? የለበትም። ቁጥር 26 ላይ እዚሁ ጋር ማለት ነው፣ ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህን ይገባናል ይላል። እንዲህ ያለ ሊቀ ካህን ነው ጌታ ኢየሱስ። እንዴት አይነት ተንኮል የሌለበት ነውር የሌለበት ከኃጢአተኞች የተለየ ንጹሕ ጻድቅ ጌታ ኢየሱስ። ስለዚህ ስለ ራሱ ኃጢአት መስዋዕትን ሊያቀርብ አያስፈልገው። ሐዋርያው ግን ሲጽፍ ምንድን ያለው? እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ቀጥሎ ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም አለና ምን አለ? ራሱን ባቀረበ ጊዜ ይህን የቱን መጀመሪያ ያለውን አንድ ጊዜ ፈጽሞ አድርጎታልና። መጀመሪያ ባለው መሰረት ስለ ራሱ ኃጢአት ብለን ተረጉማለን? አንተረጉምም። ለኦሪት ካህናት የተገባውን የእነሱን ነገረና ክርስቶስ ግን ንጹሕ ተንኮል የሌለበት እንደሆነ ከላይ ነግሮን አይደለ? አንድ ጊዜ ግን ቤዛ ሆኖ ፈጽሞታል። ዳግም መሞት ዳግም መሰቀል አያስፈልገውም ማለት አያስፈልገውም። ስለዚህ ይህን ሲነግረን ምንን መረዳት አለብን? የዕብራውያን መልእክት የጽሁፉ ጥልቀት ማለት የጻፈበት ጥልቀትን መረዳት አለብን። ባህላቸውን፣ የኦሪት ስርዓታቸውን፣ የድንኳን ስርዓታቸውን፣ የመቅደስ ስርዓታቸውን ይህን ሁሉ አገናዝቦ የተጻፈ እንጂ ልክ ለምሳሌ ሮሜን በምንረዳበት ልክ ሮሜን እንደተረዳን ቀጥታ መተን እዚህ እንረዳ ካልን ለሮሜ ሲጻፍና ለዕብራውያን ሲጻፍ የተለያየ ነው አይደል? ልዩነቱን ማወቅ አለብን። ለሮም ሰዎች ስለ ድንኳን አገልግሎት ብትነግሯቸው የሉበትም። አሉበት እንዴ? የሉበትም። ይሄ የእስራኤላውያን ነው። እስራኤላውያን በሚያውቁት ነገራቸው። ስለ ድንኳን ስርዓት ያውቃሉ፣ ስለ መቅደሷ ማለት ነው። ስለ ሌዋውያን የክህነት አገልግሎት ያውቃሉ። በየዕለቱ መስዋዕት ይቀርባል። ይህን ያውቃሉ። ኃጢአት ሲሰሩ ስለ እነሱ መስዋዕት ያቀርብላቸዋል ሊቀ ካህኑ። ይህን ያውቃሉ። ከዛን ሊቀ ካህናትን አሳያቸውና ኢየሱስ ግን የላቀ መሆኑን ሲያሳያቸው ምን አላቸው መሰላችሁ? ቁጥር 23 ላይ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው አለ። ሌዋውያን በየጊዜው ሞት ይሞታሉ። ያው ካህኑ ሲሞት ሌላ ካህን ይተካል፣ ካህን ሲሞት ሌላ ካህን ይተካል። ስለዚህ በጣም ብዙ ካህናት ናቸው። ምን ስለከለከላቸው አለ? ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን አለ ማንን? ጌታ ኢየሱስ። ንጽጽር ነው እየሰራ ያለው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ዘላለማዊ ነው ክርስቶስ። ስለዚህ ክህነቱ አይለወጥም፣ ተተኪ የለውም እያለን ነው። ይህን እየነገረ ነው። እና የዕብራውያንን መልእክት መረዳት ያስፈልጋል ማለት ነው። ይህን ከተረዳን ሮሜ 8:34 ላይ ያለው ሐሳብ፣ ዕብራውያን 7 ላይ ያለው ሐሳብ፣ ቁጥር 25 ላይ ስለ እነሱ ይማልዳል የሚለው ማለት ነው። ዮሐንስ መልእክት ላይ ጠበቃ የሚለው እነዚህን ሁሉ የምንረዳው በምን መነጽር ነው? ጌታ ኢየሱስ ስለኛ የተቀበለውን መከራ ተመልክተን ቤዛነቱን አይተን ከዛስ ይሄ ቤዛነት አንድ ጊዜ የተደረገው ለዘላለም የሚሰራ ነው። ዳግም ያንን ቤዛነት መክፈል አይጠበቅበትም። አንዴ ከፍሏል፣ ፈጽሞ ጨርሶ አድርጎታል። አሁን ግን እገዛው ማዳኑ አልተለየንም። ስለዚህ ጳውሎስ እገዛውን ማዳኑን ሲያመለክተን ነው ማለት ነው። ይህን ከተረዳን አጭር ነገር ነው የምናገረው። ከቅዱሳን ምልጃ ጋር ናቱ
ብዙ ጊዜ ከቤተክርስቲያን ውጭ ያሉ ለማጋጨት ይሞክራሉ በሚል እሱን በትንሽ እንዳነሳው ናቱ እንትን ስላለኝ ነው እንጂ ደቂቃዎች ብዙ ወስጃለሁኝ እና ይቅርታ አድርጉልኝ። የቅዱሳን ምልጃ ምንድን ነው? በአጭሩ የቅዱሳን ምልጃ ልመና ነው። ቤዛነት አይደለም። ስለኛ መሞት ምትክነት ምናምን አይደለም። ልመና ነው። በቃ ስለ ናቱ እኔ ወደ እግዚአብሔር እንደምጸልየው እርሱም ስለ እኔ እንደሚጸልየው ማለት ነው። ልመና ነው የቅዱሳን ምልጃ። በብሉይ ኪዳን ነበረ፣ በሐዲስ ኪዳንም አለ። በብሉይ ኪዳን ከነበረ ውስጥ አንድ ነገር ላንሳ። ለምሳሌ ኢዮብ፣ መጽሐፈ ኢዮብ ምዕራፍ 42 ላይ ባሪያ ኢዮብ ስለ እናንተ ይጸልያል፣ እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበለዋለሁ ይላል። ይህን ያለው እግዚአብሔር ነው። የኢዮብ ጓደኞች እግዚአብሔርን አስከፍተውት ነበር፣ ስደብና ሞት የመሳሰሉትን እያሉ። ከዛን እግዚአብሔር ኢዮብን እንደባረከው ሲመለከቱ ለኃጢአታቸው መስዋዕት ይዘው ቀረቡ። እዛው ቁጥር ላይ ይናገራል። የሰባ ወይፈን፣ አውራ በጎች የመሳሰሉትን ይዞ ቀረቡ። እግዚአብሔር ግን ምን አለ? ውይ ካመጣችሁ በቃ ሄዱ ነው ያላቸው? አይደለም። ስለ እናንተ ባሪያ ኢዮብ ይጸልያል። ስለዚህ ምልጃ ማለት ይሄ ነው። እኛ የምንረዳው ይሄን ነው። ከዛን ደግሞ ስለ አብርሃምና ስለ አቢሜሌክ ደግሞ እናገኛለን። ዘፍጥረት 20 ላይ ማለት ነው። ነብይ ነውና ስለ አንተ ይጸልያል ትድናለህም፣ ባትመልሳት ግን ከሚስቱ ጋር በተያያዘ ማለት ነው። ባትመልሳት ግን አንተ እንደምትሞት ለአንተ የሆነ ሁሉ እንዲሞት በእርግጥ እወቃለ። አንተም ትሞታለህ፣ የአንተ የሆኑት ሁሉ ይሞታሉ። ስለዚህ የሰው ሚስት መልስ አለውና ነቢይ ስለሆነ ስለ አንተ ይጸልያል። አያችሁ፣ አንዱ ስለሌላው ይጸልያል። ይሄ በብሉይ ኪዳንም ያለ ነው። ሙሴም ስለ እስራኤላውያን ሲማልድ ተመልክተናል። ወደ አዲስ ኪዳን ስንመጣ አዲስ ኪዳን ላይ ያዕቆብ መልእክት አለ። ያዕቆብ መልእክት ላይ ምዕራፍ 5 እንደዚህ ይላል፣ ከእናንተ መከራ የሚቀበል ማንም ቢኖር እርሱ ይጸልይ። ምን ይበል? ይሙትለት ነው የሚለው አይደለም፣ ይጸልይ። መከራ የሚቀበል ማንም ቢኖር እርሱ ይጸልይ። ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም በኢየሱስ ስም እርሱን ዘይት ቀብተው ይጸልዩለት። ስለ እሱ ይጸልዩለት። ምልጃ ማለት ይሄ ነው፣ ስለሌላው መጸለይ። ከዛስ የእምነት ጸሎት ድዊን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ለምንድን ነው ግን እኛ በተለየ ሁኔታ አሁን አንዱ ስለሌላው ይማልዳል፣ አንዱ ስለሌላው ይለምናል ተባባለን። ያው እዚህ ጋር ናቱ ስለኔ እኔም ስለ ናቱ ስለሌላውም ክርስቲያን እንማልዳለን አለን። አባታችሁ ነው ብለን ስንቆም ሁሉም ክርስቲያን ነው በነገራችን ላይ ስለሌላው የሚማልደው። ኃጢአቴን ይቅር በለኝ ብሎ ነው የሚለው አባታችሁ ነው። ኃጢአታችንን ይቅር በለን ነው አይደል የሚለው። ስለሌላው መማለድ ነው። ይሄ የሁል ጊዜ ተግባራችን ነው። ታዲያ ለምንድን ነው ወደ ጻድቃን የበለጠ የምትማልዱት ወይ የምትለምኑት ማልዱልን የምትሉት ከተባለ እግዚአብሔር የበለጠውኑ ወደ እነርሱ ይመለከታል። በመዝሙር ላይ እንደምንመለከተው ደግሞ የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ነው ይላል አይደለ? እዚህ አሁን ያነበብነው ክፍልም ላይ ደግሞ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይችላል። እነዚህ ሰዎች ሩጫቸውን ጨርሰው ወደ አምላካቸው የሄዱ ናቸው። ዳግም በደል ዳግም መሳሳት የማያገኛቸው ማለት ነው። እኛስ እንበድላለን፣ ንስሐ እንገባለን፣ እንበድላለን። በዚህ ውስጥ ነው እኛ ያለ ነው። ስለዚህ ሩጫቸውን ወደ ጨረሱት የበለጠውኑ እናመለክታለን። ምልጃ ግን ለሁሉ የሆነ ነው ማለት ነው። ለሁሉ የሆነ ነው። ጳውሎስ ደግሞ እንደዚህ ይላል በሮሜ መልእክቱ ላይ ሮሜ ምዕራፍ 15 ቁጥር 30 ላይ ወንድሞች ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ ከኔ ጋር ትጋደሉ ዘንድ በጌታ በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ ይላል። መጋደል ነው። ስለሌላው መማለድ መጋደል ነው። ምክንያቱስ ስለሌላው ስትማልድ ወደ እግዚአብሔር እቅፍ ወደ ቤተ ክርስቲያን እንዲጨመር ወይንም ደግሞ በእምነት ጸንቶ ወደ ሰማያዊ ቤታችን እንድንደርስ ስለሌላው የሚደረግ ልመና መጋደል ነው። እየተጋገዙ የተስፋይቱን ምድር መውረስ ነው። ይሄ ነው ክርስትና። ስለዚህ በክርስቶስና አለ በመንፈስ ፍቅር ነው የምለምናችሁ። ምንን? ስለኔ መጸለያችሁን፣ ወደ እግዚአብሔር ስለኔ መጸለያችሁን ይላል። ያ የሚገርም የእምነት ጽናት ያለው ጳውሎስ ስለኔ ጸልዩ ካለ እንደኔ አይነቱ እንደናንተ አይነቱ እንዴት ነው የቅዱሳን ምልጃ የሚያናንቀው?
በእግዚአብሔር የተወደደ ለመሆኑ አንድ ማስረጃ እንጥቀስ። ምልጃ ማለት ነው። ጢሞቴዎስ መልእክቱ ላይ ጳውሎስ እንዲህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉና ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ። በቃ ስለ ሰዎች ሁሉ ምልጃ ይደረጋል። ስለ ሰዎች ሁሉ እመክራለሁ፣ ያስፈልጋል። ይሄ የጳውሎስ ሐሳብ ነው። ስለዚህ ጳውሎስ የሚባል አንድ ሐዋርያ ብቻውን የሰራው ሐሳብ ነው አይደለም። ይሄ የእግዚአብሔር ሐሳብ ነው። ቀጥሎ ምን ይላል? ሰዎች ሁሉ ሊድኑና የተመረጡት አይልም፣ የተወሰነባቸው አይልም። የእግዚአብሔር መውደድ ለሰዎች ሁሉ ነው። ከዛ ይላል ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። አያችሁ፣ በእግዚአብሔር ዘንድ የተወደደና ደስ የሚያሰኝ ነው ስለሌላው የሚደረግ ምልጃ። ይህን የተናገረው ጳውሎስ ነው። ምልጃ የእግዚአብሔር ሐሳብ እንጂ የሰው ሐሳብ አይደለም። ይህን ማወቅ አለብን። ስለዚህ ስለ ሮሜ 8:34 ስናነሳ ሮሜ 8:27ን ስናነሳ ከዛን ደግሞ የቅዱሳንን ምልጃ ስናነሳ የተለያዩ ሐሳቦች የክርስቶስ ምልጃ ተብሎ የተገለጸው ቤዛነቱን፣ ማዳኑን፣ እገዛውን ማመልከት እንደሆነ፣ የቅዱሳን ምልጃ ሲባል ልመናቸውን ብቻ እንጂ መሞታቸው ምናምን የሚል ትምህርት እንደሌለበት ለያይቶ ማወቅ ያስፈልጋል። ቅዱሳን ስለኛ ሞተዋል ብለን አናምንም። የክርስቶስን ቦታ ይተካሉ ብለን አናምንም። ቅዱሳን ራሱ የምናውቃቸው በክርስቶስ ነው። ክርስቶስ የሌለበት ቅድስና ወይም ቅዱስ መሆን ወይም ምልጃ፣ እነዚህ ነገሮች ሁሉ የለም። ጸሎታችን የሚሰምረው በክርስቶስ፣ አንድነታችን ያለው በክርስቶስ ነው። ቅዱስ እከሌ ቅዱስ ተክለ ሃይማኖት ሌሎቹንም የምንላቸው ከክርስቶስ የተነሳ ነው። ያለ ክርስቶስ የምናውቀው ቅዱስ የለም። ይህን ለይታችሁ ወቁ። የቤተ ክርስቲያን ጥላቻ ከሌለባችሁ፣ በራሳችሁ ሐሳብ መመራት ካልፈለጋችሁ፣ የእኛ እምነት እንዲህ ነው። ክርስቶስ አይተኬ ነው፣ ማንም አይተካውም። የክርስቶስ ቤዛነት ዳግም አይሰራም፣ አንድ ይሰርቱታል። ሌላም አካል መጥቶ አይሰራውም። ሰው ብቻ መስራት ቢያስፈልገው ድንግል ማርያም በሰራችሁ ነበር። ንጽሕተ ንጹሐን ቅድስተ ቅዱሳን ነች ድንግል ማርያም። ግን ሰው ብቻ ነች፣ ልትሰራው አችልም። እርሱ ፍጹም ሰው ፍጹም አምላክ ነው። እሱ ብቻ ነው የሚሰራው። አይደለም ሌላውን ጻድቃን ሰማዕታት ይቅርና ለድንግል ማርያም አልሰጠንም። ከሁሉ እናልቃታለን እኮ፣ ከሁሉ አብልጠን እንወዳታለን። ለእርሷም ግን ይሄንን ቦታ አልሰጠናትም። ቤዛነትን፣ የምንን የመሞትን የምትክነትን ትርጉም ስላለው ማለት ነው። ምትክነትን የሔዋን ምትክ እንላታለን። እንደ ክርስቶስ ሞቶ ቤዛ ሆኖ ደም አፍሶ ኃጢአታችንን ተሸክሞ ማዳንን ሰተናት አናውቅም። መካከለኝነት አንሰጣትም። ምክንያቱም መካከለኝነት ስለ ክርስቶስ ሲነገር ፍጹም ሰው ፍጹም አምላክነት ነው አይደለ? ፍጹም ሰው ፍጹም አምላክነት ነው። በብሉይ ኪዳን ካህናት በመካከል ከሰዎች መስዋዕትን ይዘው ወደ እግዚአብሔር ያቀርቡ ነበር። መካከል ላይ ቀርበው ያደርጉ ነበር አይደለ? ዛሬ ድንግል ማርያም ከእግዚአብሔር እንደ አምላክነቷ ከአብ ጋር ምትተካከል፣ እንደ ሰውነቷ ከኛ ጋር ምትተካከል ብለን እንላታለን? አንላትም። አምላክ አይደለችም፣ ሰው ብቻ ነች። ስለዚህ ለሌላ ያልሰጠነውን ለእሷ እንኳን ያልሰጠናትን ለሁሉ ቅዱሳን የክርስቶስን ቤዛነት የክርስቶስን ማዳን አምላክነት የሰጠን አስመስሎ መናገር እጅግ በጣም ስህተት ነው። ስለዚህ የክርስቶስን ቤዛነት ለይተን የምናቅ የምናምን፣ በቤዛነቱ የዳንን በደሙ ዋጋ የተገዛነን፣ የድንግል ማርያም ምልጃ የጻድቃን የሰማዕታት ምልጃ የገባን ከምልጃቸው የምንጠቀም ክርስቲያኖች ነን። የእነርሱ ልመና ያግዘናል፣ የድንግል ማርያም ምልጃ ያግዘናል፣ ወደ ክርስቶስ የመስቀል ስራ ያቀርበናል። የክርስቶስን የመስቀል ስራ ግን አይተካም። ይህን ለይተን እናውቃለን፣ እናምናለን፣ እናስተምራለን። የእኛ እምነት ይሄ ነው። ይህን ወቁልን ለማለት ነው። ረጅም ሰዓት አወራው፣ ይቅር በሉኝ። ግልጽ ያልሆነ ነገር ካለ ጥያቄ ይቀበላለሁ። እሺ፣ ናይስ። በጣም እውነት እግዚአብሔር ያክብርልን። ዮባዬ ቃሎት ያሰማልን። በቃ እዚህ ላይ ምንም መጨመር አያስፈልግም። ከብዙ ሳይድ አይታችኋል አይደለ? የክርስቶስን ምልጃ ሲባል እንደገና ደግሞ የቅዱሳን ሲባል በብሉይ ኪዳንም በአዲስ ኪዳንም ያለውን ነገር እንዳለ አይታችኋል። እና ጥቅሱን መሸምደድ ራሱ አይጠበቅባችሁም።
መረዳቱን በቃ መያዝ አለባችሁ ማለት ነው። እና ቅድም ያለውን እንዳትረሱ። እውነት በጣም ቃሎት ያሰማል። በቃ እዚህ ላይ ምንም እንደው የምንጨምረውም ነገር የለም። ቅድም ያለው ምንድን ነው? አትቀበሉት። እንደውም አንድ ቪዲዮ ቅድም እንዳጋጣሚ አይቼ የሚገርመ ወንድማችን ትዝታው ሳሙኤል መሰለኝ እንግዲህ ይቅርታ ከተሳሳትኩ፣ ብቻ ምን አለ ኦርቶዶክስ የሚፈሩት ቃል ከተሳሳትኩ አረ የሚፈሩት ቃል ብሎ ሮሜ 8:34 ነው። ቀልደኛ ይሄ እንደዚህ የሚል ሰው ካገኛችሁ ቀልደኛ ነው የምትሉት ማለት ነው። ዮባ ነግሯቸዋል። ለምን ነው ማንቀበለው? መንፈስ ቅዱስ ያጻፈው አይደል እንዴ? ባንቀበለው ኖሮ እኮ ከመጀመሪያውንም ያንን ክፍል አውጥተን እንትን እንል ነበር ማለት ነው። እሺ እንቀበለዋለን። ከዛ በኋላ እንደማይቀበሉ በምን እናሳያችሁ ይላሉ መሰለ ዮባ የ2000 እትም ይላሉ። በቃ የ2000 እትም ከምኑ እንትን ያለ ነው የተተረጎመ ነው ከግዕዙ። ኦኬ የትርጉም ስራው ከግዕዙ የተተረጎመ ነው። ስለዚህ ባንቀበለው ኖሮ ህዳጉ ላይ አናስቀምጥም ነበረ። 2000 ላይ ቢሆን ማለት ነው። ቃሉን በቃል ደረጃ አወጥተን አስቀምጠነው ነው ዕብራውያን ላይ ያለውን እንደገና ደግሞ እንትን ላይ ያለውን። ስለዚህ እናንተ እዚህ ውስጥ ያላችሁት ክርስቶስ ስለኛ የሚማልደው ተብሎ ሲነገር አረ እንዳትሉ ቃሉ ይላል። ቅድም ዮባ ምንድን ነው ያስረዳው? ትርጉም ግን አለው። እሺ ትርጉም አለው። እዚሁ ክፍል ላይ ቅድም ስንማማር ስጋችሁ መሞት አለበት እያለ ነበር አደለ? ስለዚህ ሁሉ ነገር አባቶች እንዳስቀምጡልን ትርጉም ስለሚፈልግ ነው። እሺ ትርጉም ስለሚፈልግ ነው። ያንን ተምራችኋል እና አይዞን ትኩስ ነገር ጠጣ። ስለ 2000 እትም ተደጋጋሚ ስለተነሳ 2000 እትም አስቀድሞ ሁለት አባቶች ያሉትን ላንበብላችሁና ወደ 2000 እትም እመጣለሁ። ይቅርታ በጣም ቅዱስ ባስልዮስ ዘቂሳርያ ለአምብሮስ የላከው መልእክት አለና ለቅዱስ አምብሮስ በዛ መልእክቱ ላይ ምን ይላል? ቅዱሳን ሐዋርያት፣ ነቢያትና ሰማዕታት እንቀበላችኋለን፣ ወደ እግዚአብሔር እንዲማልዱልንም እንለምናችኋለን። ይህም እግዚአብሔር በእነርሱ በኩል ማለትም በእነርሱ አማላጅነት መሐሪው አምላክ ለእኔ ይራራልኝና ወይም ለእኛ ይራራልንና ይቅር ይለን ዘንድ የኃጢአት ፍዳም ይከፈልና ያበቃ ዘንድ ነው ይላል። ተመለከታችሁ? ቅዱሳን ጻድቃን ሰማዕታትን እንለምናችኋለን። ምን ብለን? ወደ እግዚአብሔር ማልዱልን ብለን። ቅዱስ ኤፍሬም ሶርያዊ ደግሞ ስለ ሰማዕታት ያስተማረበት ላይ እንዲህ ይላል። ድል ያደረጋችሁ ሰማዕታት ሆይ ስለ አምላካችሁና መድኃኒታችሁ ፍቅር ስትሉ መከራን በፈቃዳችሁ የተቀበላችሁ ሰማዕታት ሆይ እናንተ ከእግዚአብሔር ጋር ለመነጋገር ድፍረት አላችሁ። ቅድም ያልኳችሁ ማለት ነው። ጻድቃን የእግዚአብሔር ወዳጆች ናቸው አይደል? ለምሳሌ አንድን ሰው መታረቅ ብትፈልጉ የምትሄዱት በማ በኩል ነው? በወዳጆቹ በኩል ነው አይደል? የበለጠ ከሱ የምትፈልጉትን ለማግኘት በወዳጆቹ በኩል ትሄዳላችሁ። ጻድቃን የእግዚአብሔር ወዳጆች ናቸው። ስለዚህ በእነሱ በኩል መሄድ ማለት ነው። ይሄ ደግሞ ብልጠት አይደለም፣ ሐላል ነው፣ በድብቅ አይደለም። እግዚአብሔር የወደደውን ያደረግነው። እግዚአብሔር የወደደውን ልመና አድርጉልን ያልናቸው። እግዚአብሔር የወደደው ልመና አንዱ ስለሌላው መማለድ ስለሆነ ማለት ነው። እና ቅዱሳን የሆናችሁ እናንተ የማንረባ ኃጢአተኞችና ስንፍና ሐኬትም የተሞላን ለሆንን ለእኛ የእግዚአብሔር ጸጋ ይጎበኘን ዘንድ ስለኛ ጸልዩ ይላል። ስለኛ ጸልዩ ይላል እና ብዙ አባቶች ስለ ቤተክርስቲያን ቅዱስ ዮሐንስ አፈወርቅም ጨምሮ በቤተክርስቲያኑ ስላለ አንዱ ስለሌላው የሚደረገው ምልጃ በደንብ አስተምረዋል ማለት ነው። የ2000 እትሙን እናንሳላ። ያው እኔ ጨርሳለሁ። የ2000 እትም አንደኛ እትም ካልን ትርጉም ነው። የመጽሐፍ ቅዱስ ትርጉም ማለት ነው። የመጽሐፍ ቅዱስ ትርጉም የአንድምታ ትርጉም ሊኖረው ይችላል። ማለትም ሐሳቡን ተረድቶ ሐሳብ የማስቀመጥ ልክ ለምሳሌ መጽሐፍ ቅዱስ ላይ ሥላሴ የሚል ቃል የለም እንደምታውቁት። ሥላሴ የሚል የዕደ ክታባት ላይ ምናምን እንደዚህ ያለ የለም። ግን የ1980 እትም ላይ የ1980 ላይ ምን አለ? ሥላሴ የሚል ቃል አለ። ይህ አሁን አውዱ ላይ ያለውን ተረድተው ሥላሴ ብለው አስገብተው ሰው እንዲረዳው ከማሰብ ከቅንነት ነው። በነገራችን ላይ መጽሐፍ ቅዱስ ከመብረዝ ከማጥፋት ምናምን አይደለም። ክፉ ሊና ከሌለን መረዳት እንችላለን። ሆን ተብሎ የተደረገና ሆን ተብሎ ያልተደረጉ ነገሮች አሉ። ለምሳሌ ዕብራውያን እስራኤላውያኑ ማለት ነው
ሆን ተብለው መጽሐፍ ቅዱስን ይበርዙ ነበር አይደል? ሆን ብለው ማለት ነው። ስለ ክርስቶስ የተነገሩ ትንቢቶችን መቀየር የመሳሰሉት ብዙ የምናነሳቸው ነገሮች አሉ፣ መዝሙር 40ን ጨምሮ ማለት ነው። ይሄ ግን እንደዛ አይደለም እና የተለያየ የትርጓሜ መንገድ አለ ልላችሁ ነው። ወደ 2000 እትም ስንመጣ የ2000 እትም መግቢያው ላይ ከግዕዙ እንደተተረጎመ በዋነኝነት ከግዕዙ ከዛ ዕብራይስጡንም ሰብትዌጀንትንም እንዳጠቃለለ ይናገራል። በዋነኝነት ግን የተተረጎመው ከምንድን ነው ይላል? ከግዕዙ። ግዕዙ ደግሞ ይትዋቀስ በእንቲአነ ነው የሚለው፣ ስለኛ ይዋቀሳል ወይም ይከራከራል ነው የሚለው። ምኑ? ግዕዙ። እንደ ይከራከራል የሚለው ግን የግሪኩ ቃል ሲተረጎም ማለት እንደዛ ይተረጎማል አይተረጎምም ካልን ይተረጎማል። ቀደም ካስተዋላችሁ በሮሜ ላይ ኢንቱካኔ የሚለው ቃል 3 ቦታ አለ። ሮሜ 8:26 ወይ 27 ላይ፣ ሮሜ 8:34 ላይ እና ሮሜ 11:2 ላይ አለ። የሐዋርያት ሥራ 24:25 ላይ እና ወይ 25:24 ከተሳሳትኩ እና ዕብራውያን 7:25 ላይ ነው ያለው። 5 ቦታ ማለት ነው። በሐዲስ ኪዳን የተፈቱበት መንገድ አለ። በልመና ተፈቷል። ዕብራውያን ላይ ማነው? የሐዋርያት ሥራ ላይ፣ ዕብራውያን ላይ፣ የሐዋርያት ማነው? ሮሜ ላይ እና ሮሜ 8 ላይ ማለት ነው። ሮሜ 11 ላይ ግን በመካሰስ ነው የተፈታው አይደለ? ሮሜ 11 ላይ አንዴ ላንብበው። ሮሜ 11:2 እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም፣ መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን ይላል። በእግዚአብሔር ፊት እስራኤልን እንዴት እንደሚከስ የሚለው መክሰስ ተብሎ የተፈታው ኢንቱካን የሚለው የግሪክ ቃል ነው። ይህንን ይዘው አባቶቻችን ስለኛ የሚካሰሰው ወይም የሚዋቀሰው ቢፈቱ ስህተት ነው አይደለም። የክርክር ጉዳይ ከሆነ ይኸው ግሪኩን በዚህ ያስኬዳል። የክርክር ጉዳይ አይደለም፣ አውድና ሀሳብ የመረዳት ጉዳይ ነው። ስለዚህ ክርስቶስ ስለኛ ይዋቀሳል ማለት ወይም ይከራከራል ማለት ተከራካሪው ከአብ ጋር አይሆንም መቼም አይደል? ከአብ ጋር ተው እነሱ እንዲሁ ነው፣ አይ ተው አንተ ሎቱ ስብሐት አይባልም። በአብና በወልድ መካከል እንዲህ አይነት አይደለም። እና ክርክሩ ከማጋ ነው ሲባል ከከሳሻችን ጋር የወንድሞች ከሳሽ አለ፣ የክርስቲያኖች ከሳሽ አለ። እና ከከሳሽ ጋር ጌታ ኢየሱስ ስለኛ ሲካሰስ ይረታልናል፣ ያሸንፍልናል ሲሉ ምን አሉት? ይፈርድልናል። ይፈርድብናል አይደለም፣ ይፈርድብናልና ይፈርድልናል መካከል ልዩነት አለ። ይፈርድብናል ከሆነ እኛ ላይ ነው። ይፈርድልናል ከሆነ ስለኛ ሌላው ላይ ነው፣ ከሳሽ ላይ ነው። ከዚህ የተነሳ አባቶች ይፈርዳል ብለው ተረጎሙት ማለት ነው። የቃል በቃል ትርጉም አይደለም። ግሪኩ ላይ ቃል በቃል ይፈርዳል የሚል የለ፣ ያስታርቃል የሚልም የለም። ኢንቱካኔ በማስታረቅም በመፍረድም አልተፈታም። የቃል በቃል ጉዳይ ከሆነ ይኸው ግሪኩ ያዙ ልቀቁ የሚል ሰው ካለ ልመናን ትቀበላለ። ምክንያቱም ቃሉ በቀጥታ የመጀመሪያው ትርጉም ልመና ነው፣ አጥብቆ መለመን ነው ትርጉሙ ማለት ነው። ስለዚህ አሁን ኢየሱስ ይለምናል እያልክ ነው? አይ አሁን ኢየሱስ አይለምንም ካልክ በቃ እየተረጎምክ ነው ማለት ነው። እየተረጎምክ ከሆነ አባቶቻችንም ተርጉመውት ነው። የመካድ ጉዳይ ከሆነ ግን ቅድም ናቱ እንዳለው ህዳግ ላይ ግሪኩ እንዲህ ይላል ብለው ባላስቀመጡት ነበር። ግሪኩ ብለው ጠቅሰው ይኸው ይላል። ግንስ ግዕዙን መሰረት አድርገን ስለተረጎምን ከግዕዙ አንጻር የክርስቶስን ፈራጅነት ስለኛ ያለውን ጥበቃ ከከሳሻችን ጋር ተካሶ ስለኛ እንደሚፈርድልን አሳየንበት ነው። አንድምታው ትርጓሜ ይሄ ነውና ከዛ አንጻር እንረዳ። እግዚአብሔር ይስጥልኝ ናቱ። አሜን አሜን። እግዚአብሔር ያክብርልን፣ ቃሉን ያሰማልን። በድጋሚ ቲንክ እንትን 5 ሰዓት ሆነ። አቡሻ እስኪ የምትጨምረው ካለ በቃ እንትን ብለን። ሰላም ብያለሁ። እንዴት ናችሁ? አቡሻ መጀመሪያ እጅግ በጣም ድንቅ ነው ወንድማችን። ቃለ ሕይወት ያሰማልን። ምንም የሚጨመር ነገር የለም። ስትፈጩላ አቦካች ባተላ የሚባል ነገር አለ። አንዳንድ ጊዜ ሰሚዎች ራሱ እኛ ከስር ያለነው ክርስቲያኖች የሆነ ነገር ለምደናል። ነገር ኮንሰፕቹዋሊ ነገሮችን ተረድቶ
መመለስ የሚባል ነገር እያለ ሰው በቃ የሆነ አሁን ለምሳሌ ሮሜ 8:34 ለዘመናት በተለያዩ ሊቃውንት አሁን ኢዮብ ባስቀመጠልን መልኩ ወይም በተናገረው መልኩ ነበረ ሲፈታ የነበረው። በቃ ክርስቶስ ይማልዳል ሲባል አስታራቂነቱን በተለያዩ ጥቅሶች through corroborative verses in the Bible በተለያዩ ጥቅሶች ፍሬ ነገሩ ምንድነው የሚለው ነገር ነው የሚመለሰው እንጂ አንድን ቃል ይዞ መመሮጥ እንደ ከሃዲያን መሆን የለበትም። ሶ በጣም በቀላሉ ኢዮብ ሲናገር እንደነበረውም ኮንሰፕቹዋሊ መረዳት ነው። ገና ለገና በይዘው የክርስቶስን ወይም ደግሞ የሮሜ መልእክት ምዕራፍ 8 ቁጥር 34ንም ሆነ የዕብራውያን መልእክት ምዕራፍ 7 ቁጥር 25ን እንደዚሁም የዕብራውያን መልእክት ምዕራፍ 9ን የአንደኛ ዮሐንስን መልእክት ሁሉ ለቅዱሳን አማላጅነት ተጻራሪ ጥቅስ አድርጎ የሚያቀርቡ ሰዎች ገና ከጅምሩ ምን ስተዋል ማለት ነው። ስለ ቅዱሳን አማላጅነት ያለንን እምነት ገና ከመሰረቱ ስተውታል። ስለ ክርስቶስም የማዳን ስራ ስለ ቤዞቱ ስለ አዳኝነቱ በደሙ አማካኝነት በሞቱ አማካኝነት በስቅለቱ አማካኝነት የተደረገውን ስርየት ከቅዱሳን አማላጅነት ጋር ኮንፊውዝ በማድረግ ሁለት በጣም ዲስቲንክትሊ ጫፍ ለጫፍ የቆሙ ኮንሰፕቹዋሊ የተለያዩ ነገሮችን ኮምፕሊት በማድረግ ሁለቱን አቀላቅሎ ሁለቱን አቃርኖ የማቅረብ የተሳሳተ አሰምሽን ላይ የቆሙ ሰዎችን መሆናቸውን መመልከት መቻል አለብን ማለት ነው። ሁለቱ እጅግ በጣም በተደጋጋሚ ኢዮብም ሲናገረው ነበር። የቅዱሳን አማላጅነት ማለት ልመና ማለት ነው። በጣም ብዙ የመጽሐፍ ቅዱስ ጥቅሶች አሉ። መጽሐፍ ቅዱስ ገና ከጅምሩ አንዱ ስለ አንዱ እንዲጸልይ ማስቀምጦ ማለት ብቻ ሳይሆን ሁላችንም ተመሳሳይ የሆነ የቅድስና ደረጃ ላይ ስለማንገኝ የጻድቅ ሰው ጸሎት ደግሞ በስሯ እጅግ ኃይልን ስለምታደርግ ስለዚህ የጻድቃን ጸሎት በእግዚአብሔር በክብሩ ዙፋን ፊት ለፊት ግሎሪፋይድ የሆኑ ሰዎች ደግሞ እጅግ በጣም ጸሎታቸው ጠቃሚ መሆኑ መስክሮ ያልፋል። ይሄንን ነው አምነን የምንሄደው እና በተደጋጋሚ ከስራ ያላችሁም ሰዎች እኔ ጀስት ለመናገር ያክል በጣም ብዙ ጊዜ እንደው ሶሻል ሚዲያ ላይ በግለሰብ ደረጃ የምትጠየቀው ጥያቄ ይሄ ስለሆነ አንዳንድ ጊዜ አሰልች ነው። በጣም ዩቲዩብ ላይ 8:34 ላይ ያልተሰጠ መልስ የለም። እኛም ራሱ በተደጋጋሚ በየጊዜው ላይፍ ይከፈታል ነገር ድነት ላይ አንዱ የሚጠየቀው ጥያቄ ይሄ ነው። ይሄ ሰዎች ልብን ከፍቶ መልስን ካለማዳመጥና የተወሰኑ ነገሮችን ይዞ በመሮጥ የተጠመደ ዘመን የሚያሳዝን ዘመን ስለሆነ ከልባችን ሰምተነው ኮንሰፕቹዋሊ ጽንሰ ሐሳባዊ መልስ ይዘን ከመሄድ ይልቅ አጭር ነገር ስለምንፈልግ ነው እንጂ መልስ ጠፍቶበት አይደለም ለማለት ነው። እቺን ነው መጨመር የምፈልገው። ከስር ያላችሁ ሰዎች ግን አትሊስት የተመለሰውን መልስ አብላሉት፣ ኮንሰፕቹዋሊ ተረዱት ለማለት ነው። እግዚአብሔር ይስጥልኝ። አሚን አሚን። አቡሻ እግዚአብሔር ያክብርልን። እናመሰግናለን። ናቱ የት ሄደ ነው? አለው ወንድሜ ቃል ያሰማልን። አቡሻይ አረ ከምግብ እየራቀ ስደውልም እየበላ ነው። ተራብኩ እንዲህ ሰዓትም ሊደርስብህ ሆነ። እንዲህ ሰዓትም ሊደርስ ሆነ። ሰዎች ምን ላድርግ ታዲያ? ጨነቀኝ እኮ የእፎይ አካውንት ተዘጋ ይላሉ። የኔ ጉሮሮ ተዘጋ እዚህ እንጂ። ጋይስ እየገባችሁ ኮፒ ሊንክ ምናምን አድርጉ። ያኛውም ትላንት ተዘጋ፣ አሁንም ያኛው ሌላኛውን ዘጉበት እና በጣም ነው የሚያስጠላው። ይሄ ማለት የእኛን አለመተባበር ነው የሚያሳየው። ሆን ተብሎ የተደረገ ነው በነገራችን ላይ።